ሁሉም ነገር ሰላም ነው? ሰርፕራይዝ! አባዬ እንደ መጫወቻ መኪናዎች እናድርግ። ድጋሚ ወደ ኋላ እንመለስ እና በፍጥነት እንሂድ። አሁን ከእናታችሁ ጋር መኪና ውስጥ ነው የምትሆኑት። ከመኪና እንደወረድኩ በሮቹን ቆልፊ ቱርካን። የት ነው የምትሄደው? እዚህ ነው። ችግር የለም። ነይ ውረጅና የኔ ቦታ ትቀመጫለሽ። ሞተር እንዳታጠፊ። የሆነ ሰው እንደሚጠብቅ ከሆነች ዝም ብለሽ ቆይ። እና ደግሞ ሰው ሲመጣ ካየሽ ከዚህ ሂጂ። የሆነ ሰዓት ላይ ነው ይመጣለሁ። እሺ? እስከዛ አንቺ ተረጋግተሽ እዚሁ ጠብቂ። የት ልትሄድ ነው ሶመር? ቱርካን አሁን አትጠይቂኝ። በቃ አንቺ እዚህ ልጆቻችን ጋር ሁኚ። እሺ? የሆነ ሰዓት ላይ እመጣለሁ። በቃ ሶመር ተጠንቀቅ። እሺ እባክህ። እሺ ሂጂ በቃ። አቤት ሶመር። ፊገን ደውላ ነበር። ምንድነው ነገሩ? እናቴ ደህና ነች? ምን ተፈጠረ? እዚህ ሁሉም ሰው ደህና ነው። እናት እኔ ቤት ውስጥ ነው ያለችው እና እኔ አሁን አድናንን ፖሊስ ጣቢያ ልወስደው። በቃ ጨረስክ ካርታል? የተፈጠረው ምን እንደሆነ አትነግረኝም? ሶመር መንገድ ላይ ነኝ። ቻው በቃ። ገባኝ። አሁን ማውራት አትችልም። በቃ ደውል። እደውልልህ። እውነት ለፖሊስ አሳልፈ ልትሰጠኝ ነው? ስታስበው ግን ቆይ እውነት የምገድል ይመስልሃል? እጅግ በጣም ነው የሚቆጭህ ልጄ። ሩቻን በጣም ነው የምትጎዳ። የምትፈልገውን ነገር ስታገኝ ፊትህን አታየውም። ባሏ ከእስር ቤት ሲወጣና ንብረቷን በሙሉ ስታገኝ ስምህን አጠረውም። በጭራሽ በሯ ጋር አታስጠጋ። አሁንም አንድ አይነት ነገር ነው የምታደርገው። ሩቻን ለሱ ብቻ ነው የምትኖረው። አልገባኝም። ልትገለኝ ስትሞክር ፊት ለፊት ስለቆመችው ሴት ነው እንደዚህ እያልክ የምታወራው? ለማሳመን ስትሞክር ነበር። እናንተም ተቀበልከው። አንተ ላይም ሆነ እሷ ላይ እንደማልተኮስባችሁ እርግጠኛ ነበረች። ያንን ሽጉጥ ያልተኮሰችው ሶመርን እንዳልጎዳው ብላ ስማ፣ ጀግንነቷ ለአንተ ስትል አልነበረም፣ ለሶመር ስትል ነበር። ውረድ። ወደ ፖሊስ አትወስደኝም? ከመኪናው ውረድ። ከመኪናው ውረድ እና ከዚህ በኋላ ደግሞ ላይ አልፈልግም። ግቢ ወይዘሮ ሙጅጋን፣ እዚህ በምቾት መቆየት ትችያለሽ። አቶ ሳዲቅ፣ እዚህ ክፍል መቆየት ለኔ ልክ አይደለም። ሳሎን ውስጥ ሶፋ ላይ ተኛለሁ። ቆይ ግን ለምን ንገሪኝ። ይሄ ለረጅም ዓመት ያልተጠቀምኩበት ክፍል ነው። ወይዘሮ ሩቻን ብቻ ነች እዚህ የምታርፍ የነበረው። ቤተሰቦችም ቢሆኑ እዚህ ክፍል ውስጥ መኖር አይፈልጉም እና አንቺም እዚህ ተመችቶች መቆየት ትችያለሽ። ከባድ ሁኔታ ውስጥ ነው ያስቀመጥኩ። ወይዘሮ ሙጅጋን፣ አብረን እኔና አንቺ አንድ ውሳኔ ላይ ደርሰናል። እዚህ ቤት ስንገባ እጅሽን ይዤሽ ነበር። ታውቂያለሽ፣ ለቤተሰቤ መናገር ያለብኝን ነገር ተናግሬያለሁ እና ከዚህ በኋላ እኔና አንቺ የሕይወት አጋር ከሆንን እሱንም ቢሆን አብረን እናደርገዋለን። ችግሮቻችንን እንወጣለን። እባክሽ አትዘኝ።
በይ በደንብ ረፍት አድርጊ። አመሰግናለሁ። መልካም ምሽት ይሁንልህ። አባቴ እንዴት ነው ያችን ሴት እዚህ ቤት ያስገባት? ይሄንን ማመን አልችልም። እንዴት ቆይ አባዬ እንዴት እንደዚህ ያደርገናል? አሁን አናግሬው ነበር። ለወይዘሮ ሙጅጋን ያለው ስሜት ከኡዛይ መለቀቅ ጋር ምንም የሚያገናኘው ነገር እንደሌለ ነግሮኛል። ዓለም ላይ ምንም ቢፈጠር ምንም ነገር እንደማይቀይርልን ነግሮኛል። ሰርዳርን እሱ ጋር ወስጄው አውርተን ሰላም ፈጠሩ። አሁን እንዴት ነው የሰርዳርን ፊት የማየው? እንዴት ብዬ ቆይ ንገረኝ፣ ምን ልለው ነው? ዶንሽ አባታችን እንዳበደ ልትነግሪው ትችያለሽ? ይሄ ምን አይነት ወሬ ነው? አባታችሁ እኮ ነው። ትንሽ እንኳን አታፍሩም እንዴ? እስቲ አስቡ። ምንም ስሜት እንደሌለው ዝም ብሎ እንደ ዕቃ እንዲንቀሳቀስ ነው የምትፈልጉት? ግን ሌላ ሴት ብትሆን እዚህ ቤት አያስገባትም ነበር አክስቴ። ይህን በምን አወቅሽ? ከልቤ ነው። መጀመሪያ ላይ ለእኛ ከባድ ይሆናል፣ ግን ከዛ አባታችን ደስተኛ እንዲሆን ስንል እሺ እንላለን። ግን ሙጅጋንን አይሆንም። ያቺ ሴት በጭራሽ የአባቴ ሚስት መሆን አትችልም። መቼም አትሆን። ጥሩ ነው። ትልልቅ ሴቶች ሆናችኋል፣ ግን አሁንም ትእዛዝ የማታከብሩና እልኸኞች ናችሁ። ይሄ ሰውዬ ያለቀኑ መቃብር ውስጥ እንዲገባ ነው እንደምትፈልጉት እናንተ? እኛ ሳይሆን ሙጅጋን ካለ ጊዜው መቃብር ታስወርደዋለች። እውነት እኔ ላብድ ነው፣ በእናንተ ላብድ ነው። አሁን የት ናቸው? ተኝተዋላ። ምን አብረው ነው የተኙት? ማፈሪያ ቢሶች! ለምንድን ነው አብረው የሚተኙት? አባትሽ ሳሎን ነው ያለው። ያቺ ሴት ብቻ እናቴ አልጋ ውስጥ ናት ያለችው እንዳትሉ። እኔ ክፍል ነው ያለችው። እኔ ክፍል ተኝታለች። ተሳስታ እንኳን እዛ ከተኛች ምን እንደማደርጋት ታያላችሁ። ሴቶች በፈጣሪ ስም እስቲ ምህረት ይኑራችሁ። ልጇ ምን እንዳደረጋት አላያችሁም እንዴ? በጣም ተጎድታለች እኮ። አባታችሁ ሊጠብቃት እየሞከረ እንደሆነ ግልጽ እኮ ነው። እንደዚህ ነው የሚጠብቃት አክስቴ። አላየሻቸውም? እጅ ለእጅ ተያይዘው እንደ አዲስ የህይወት አጋር ነበር ሲያደርጋቸው የነበረው። በቃ እንግዲህ ይህንን ዕጣ ፈንታ ነው ብለን እንለፈዋ። እሺ በሉ፣ አሁን የምሰራው ስራ አለኝ። በሉ ተነሱ፣ ታች እንሂድ። የምን ስራ? ወደ ታች ሂዱ እያልኩ ነው። እኔም እመጣለሁ። ጀብሬ ታች ነይ። አይንን ጨፍን ጨፍን። ጀብሬ እንቅልፍ እንዳልወሰደሽ እኮ አውቃለሁ። ወደዛ ወደዚህ ስትይ ነበር። በይ ቶሎ ነይ፣ እየጠበቅኩሽ ነው ያለሁት። መጣው እየመጣው ነው። ምንድን ነው? ምንድን ነው በዚህ ሰዓት? ቆይ ምን ልታደርጊ ነው? አላውቅም። ሊጥ እንዳቦካ ወይም ቲማቲም እንድቀጠቅጥ ልታደርገኝ ነው፣ ወይም ደግሞ ወጥ ቤት ወስዳ ጽዳት ታጸዳኛለች። ይሄ ምን አይነት የማያልቅ ስቃይ ነው? ወይዘሮ ሙጂጋን እዚህ ስላለች ስለ እሷ ጉዳይ ልታናግርሽ ይሆናል። ወይዘሮ ሙጂጋን ታስፈልገን ነበር ፋቲ። እኔ ምንም የማውቀው ነገር የለም። ወንድም ያደረገው ነገር ግን ያሳፍራል። እንዴት እንጀራ እናት እነዚህ ትልልቅ ልጆች ጋር ይዞ ይመጣል? ሰውየው ከ60 ዓመት በኋላ ሴት ከፈለገ ከባድ ነው። ስሜ ያኔ ነው እንደውም ለሱ ሴት የሚያስፈልገው። ምን ማድረግ ይችላል? ከዚህ እድሜ በኋላ ብቻውን ሊሆን ነው? እንደ ጄቮድ ቆንጆ ነገር እኮ ነው። ወይ የእኔ ውድ ምስኪን ፋቲ፣ ስለሚመጣብህ ማዕበል ምንም አታውቅም ማለት ነው። ስለ ልጆቹ እኮ ነው የምታወሩ። ይለምዱታል። ምንም ማድረግ አይችሉም። ጸጥ ብለው ይቀመጣሉ። ስለ ልጆቹ አይደለም የማወራው። እና ምንም አልገባህም? ምኑ ነው የማይገባኝ ጄቮ? ሌላ አንድ ወራሽ የመጣብህ ይመስለኛል። ለወደፊት ምን አይነት ጣጣ ውስጥ እንደምትገባ አስበ።
ችግሩ እሱ ነው ማለት ነው እንዴ? ንገሪኝ። ወይዘሪት ሙጅጋን ይህን ቤትና እኛን ምን ልታደርገን ነው? በፈጣሪ እንደዚህ አይነት ስንት ቤት ያላት ይመስልሻል? ስሜ ቆንጆ ነገር እኮ ነው። እንዴት? ይቺ ሴት ባህሩ ጋር በጣም ትልቅ እርሻ አላት ውዴ። ያንን የምትሸጥ ከሆነ ገንዘቡን ቀዳ ራሱ አትጨርሰውም። እውነት ግን ነው ፋቲ? አዎ። ቆንጆ መሆን ገንዘብ ያስገኛል ማለት ነው። በጣም ነው የሚገርመው። እና ይህንን ገንዘብ ኬት አመጣችሁ? ያው ከዚህም ከዛም ለቃቅማ ነው፣ ከቤተሰቡ ምናምን ማለት ነው። እንደኛ አይደሉም። ስለዚህ ገንዘብን ያመጣል ጄቦ። ወይ ፋቲ፣ እና ወንድሜ ካገባት እርሻው የሱ ይሆናል ማለት ነው? ተረጋጊ። ዶኑሽማውን ልታገባ ነው። ዳሪያም ደግሞ በቅርቡ ገንዘብ ስታገኝ ከዚህ ቤት ትወጣለች። ወይ ፋቲ፣ ቤቱን እኛ ልንቆጣጠረው ነው እና የወንድም ክፍል ውስጥ መሆን እንችላለን። አይ እንደዛ እንኳን በጭራሽ አይሆን። እውነት ያማቼ መንፈስ ሲመጣና በጣም ያስቃየኛል። እንደ ቅዠት ነው የሚሆነብኝ። በቃ ከዚህ ሰፋ ያለ ክፍል ብንሆንም ለእኔ ችግር የለብኝም። ያኛውም ክፍል እኮ ይሆናል። ውይ ፋቲ፣ ጭንቅላቴን አሳረፍከው። ከዚህ በኋላ የሙጂጋን አድናቂ ነኝ የእኔ ወዳማቼ። በሂጅና ግዣቸው። በቃ መጣሁ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ደህና ነሽ አይደል እማዬ? ደህና ነኝ ልጄ። ቁጭ በል። ይሄውልህ በጣም ከሚያስጠላ ነገር ነው ያመለጥነው ልጄ። ተመስገን፣ አሁን አበቃ። ካርታል ችግራችንን ነው ያቀለለልን። አቶ ሶመር በጣም ደንግጠን ነበር። ለወይዘሮ ቱርካን በዛ ወከባ መሀል እንዴት እንደደወልኩላት አላውቅም። ጥሩ ነገር ነው ያደረግሽው ፊገን፣ አመሰግናለሁ። እማዬ እዚህ ምን እያደረግሽ ነው? ለምንድን ነው የመጣሽው? ካርታል አሁን ከሆስፒታል ወጥቷል። ስለዚህ ባየው ይሻላል ብዬ ነው። ጥሩ አደረግሽ። እሺ በይ፣ እንደዛ ከሆነ አሁን እንሂድ በቃ። አይ የምን አይነው እማዬ? እዚህ ትቼሽ ሊሄድ አልችልም። ካርታል ተመልሶ ይመጣል። ሲመጣ እኔ እሄዳለሁ። እማዬ ካርታልን ለምንድን ነው ቁጭ ብለሽ የምትጠብቂው? ፖሊስ ጣቢያ ሰውየውን ለማሳሰር እኮ ይዞት ሄዷል። ምናልባትም እስከ ጠዋት እዛ ሊቆይ ይችላል። ሆቴል ከወሰድኩሽ በኋላ እሱ ጋር እሄዳለሁ እና ያለው ነገር እነግርሻለሁ። እባክሽ እማዬ እሺ በይ። ልጄ እሱ እዚህ ይምጣ እና ልየው። መጠበቅ እችላለሁ። በቃ አይቼው እመጣለሁ። እማዬ ልጆቹና ቱርካን መኪና ውስጥ እየጠበቁ ነው። እባክሽ ነይ። አቶ ሶመር እኔ ሂጅ ልጥራቸውና እዚሁ ይምጡ። አይ እዚህ መጥተው ምንም ያለ ነይ። እማዬ እንኳን ፈጣሪ ማረ። አመሰግናለሁ። ቆይ ሰው መሬት ነው ያለው፣ አንቺ እዚህ ምን ይሰራሽ? ወይዘሮ ሩቻንን ለመውሰድ ነው የመጣ ነው። ይዟት ይመጣል። ካርታል ደህና ነህ? አሁን ላይ ህመም ይሰማሃል? ዶክተር ጋር ልውሰድህ?
ደህና ነኝ፣ ምንም አታስቢ። ቶሎ ነው የተመለስከው? ፖሊስ ጣቢያ እስከ ጧት ድረስ የምትቆይ መስሎኝ ነበር፣ ግን ቶሎ መጣ። ፖሊስ ጋር አለች እና አሁን የት ነው? አመለጠ? እንዲሄድ ፈቀድክለት? አታደርገው። ሂድ ብለው ነው አይደል? ለምንድን ነው እንደዚህ ያደረግከው? ለምንድን ነው የተውከው? በቃ እንግዲህ አሁንም ሰላም አይሰጠንም ልጄ። አንቺ ምንም አታስቢ። ከዚህ በኋላ ማንንም ሰው መበጥበጥ አይችልም። ማንንም አይበጠብጥም አይደል? ንገረኝ። አባት አድናን እስከ ዛሬ ምን ነበር ያደረገው? ይህንን ነገር እንተወው በቃ። ሶመር ምን እያልክ ነው? ይሄ ሰውዬ ሽጉጥ አወጣና ሰዎች አፍኖ ወሰደ። ቤተሰቤ ላይ ሰዎች ላከባቸው እና እንዳላውራ እየነገርከኝ ነው? እሺ ሶመር እባክህ ተረጋጋ። የሕይወታችን መጨረሻ ላይ ደርሰን ነበር። ቤተሰቤ፣ ልጆቼ፣ ሁሉም አደጋ ላይ ወድቀው ነበር። እንዴት እንዲያመልጥ ትፈቅድለታለህ? ቆይ እንዴት ይሄንን ቆሻሻ ትለቀዋለህ? ቆይ ምን ልናደርግ ነው? ቀንና ሌሊት ይመጣል እያልን ልንጠብቅ ነው እንዴ? ስንሳቀቅ ልንኖር ነው? እብድ ነህ እንዴ አንተ? በቃ ማድረግ አልቻልኩም። በቃ አልቻልኩም። የተንከባከበኝን ሰው እንዲህ በቀላል ለፖሊስ አሳልፌ መስጠት አልቻልኩም። እና ደግሞ አይኔን ስገልጥ ማናችሁም ከኔ ጋር አልነበራችሁም። ማንም ሰው አልነበረኝም። አባት የለኝም። ያ ሰውዬ እጄን ይዞ ወሰደኝ። ማንም ሰው አልነበረም። እናቴ ገና በልጅነቴ ነው አሳልፋ ለሰው የሰጠችኝ። ግን ያ ሰውዬ በሕይወት እንድቆይ የሚችለውን ነገር በሙሉ ሲያደርግ ነበር። ብዙ ጥሩ ነገር ያደረገልኝ ሰው ነው እና እሱን እንደ ቀልድ ማጥፋት ቀላል ነገር ይመስልሃል? ስማ፣ ለአንተ የምችለውን ነገር በሙሉ አድርጌልሃለሁ። ግን ከዚህ በኋላ ባለማድረጌ ልትወቅሰኝ አትችልም ሶመር። ይኸውላችሁ እናንተም ቢሆን እኔም በደንብ አድርጋችሁ መረዳት አለባችሁ። ስለዚህ ያሳደገኝን ሰው እንዲህ በቀላሉ ዝም ብዬ አሳልፌ የምሰጥ አይነት ሰው አይደለሁም። እንሂድማ። ምን እያሰብሽ ነው? ሄሎ ሴልቹክ፣ ዝግጁ ነው። በሉ እንግዲህ ይህንን ቶሎ ቶሎ መጠቅለል ጀምሩ። በሌሊት ምን እያደረገ እንደሆነ ብቻ እዩ። እንግዲህ ምን ማድረግ እንችላለን ውድ? ያውቃለሁ ይሄ እኮ የእህትሽ ስራ ነው፣ ግን እነዚህ ለሰው መድረስ አለባቸው። ልጆቿን በንዴት ይዛ ነው ሄደችው እና አሁን መታ ይህን መስራት የምትችል አይመስለኝም። እህቴ ትክክል ነች መሰለኝ አይደል ዳሪያ? ምናልባት አባቴ አንዳንድ ነገሮችን በዚህ ሁኔታ ሊረዳ ይችላል። እህቴ ቀላሉን ነገር መርጣለች፣ ግን እኛ እንታገላለን፣ እጅ አንሰጥም።
ውይ አምላኬ! ውይ እነዚህማ ቢችሉ ሴትዮዋን በጥይት ነበር የሚገሏት። ምስኪን ሴት! ውይ አስፈላጊ ከሆነ እናደርገዋለን። እሷን ዝም ብለሽ ምስኪን ማለትሽን አቁሚ። አታካብጂ እስኪ። ጥሩ ሴት ትመስለኛለች። ልጇ አብድ በመሆኑ የእሷ ጥፋት ምኑ ጋር ነው? አንድ ነገር ልጠይቅሽ። ስሚ፣ ወይዘሮ ሙጅጋንን ምን ያህል ብታውቂያት ነው ጥሩ ሴት ነች ምናምን እያልሽ የምታወሪው? አልገባኝም። ሴቶች መጥፎ ሴት ብትሆንማ አባታችሁ አይንከባከባትም ነበር። ማለት አባታችሁ ስለ ሰዎች በደንብ ነው የሚያውቀው። እህቴ ሳስበው አሁን ላይ የአባቴ አይን ታውሯል። ስለዚህ ለዛች ሴት መከራከርሽን አቁም። እሺ በቃ እንግዲህ የማይሆን ነገር አታውሩ። ሰዓቱ እየሄደ ነው። ፈጠን ፈጠን በሉ። ዳሪያ ምንድን ነው ትንሽ እያደረግሽ ጠቅላያቸው? ብዙ ነው እያደረግሽ ያለሽው። ዝም በያት። ጥሩ ነው። ወንድሜ ቁልፉን ተቀብያለሁ። ክፍላችሁ 3ኛ ፎቅ ላይ ነው። እሺ በቃ ሴልቹክ፣ በጣም አመሰግናለሁ። ማንነትን የሚገልጽ ነገር ይፈልጋሉ። ልጆቹን አድርሼ ተመልሼ እመጣለሁ። እዚሁ ጠብቀኝ። ውዴ መታወቂያሽን ትሰጭኛለሽ? ቦርሳዬ ውስጥ ነው። እሺ በቃ ተመልሼ እመጣለሁ። እንካ ወንድሜ። ለአንድ ምሽት ስንት ነው? ተከፍሏል አለቃ። ስማ፣ ለምንድን ነው እንደዚህ የምታደርገው? ቆይ ስንት ነው የከፈልከው? እሺ ምን ልታደርግ ነው ሶመር? እውነት እያሳፈርከኝ ነው። ወንድማማቾች ነን። ወንድማማቾች ደግሞ እርስ በርስ አይተፋፈሩም። እሺ እንካ። መልካም ጊዜ ይሆንላችሁ። ያለኸኝ አንድ ወንድሜ አንተ ነህ። ተው እባክህ። በል ሂድና እረፍት አድርግ። ነገ ደግሞ ቸኩለ ለመውጣት እንዳትሞክር። ለ3 ቀን ቁርስና እራት ጨምሮ ተከፍሎላቸዋል። ተጨማሪ ነገር ካስፈለገ እንደሚሆን እናደርገዋለን። አመሰግናለሁ ወንድሜ። በል ደህና ደር። ደህና ደር። እናቴ ተነስታለች እንዴ? እናትህ ቤት የለችም። የት ነች? የኔ ውድ ልጅ አሁን ተጣጠብና ቆንጆ ምግብ አዘጋጅልሃለሁ። እሺ አልገባኝም። እናቴ ክፍል ምን ታደርጊያለሽ? እኔ እናቴ ክፍል ነው የተኛሽው? ቆይ አንቺ ሴትዮ እንዴት እንደዛ ታደርጊያለሽ? ዳሪያ ምን እያደረግሽ ነው? ይቺ ሴት እናቴ ክፍል ምን እያደረገች ነው? ምንድን ነው? ተመልከች፣ ይቺ ሴት እናቴ ክፍል ነው ያደረችው። እባክሽን እዚህ መሆን እንደምችል ሲነግረኝ። አይ አንቺ ስለዚህ ጉዳይ ምንም አይነት ማብራሪያ መስጠት አይጠበቅብሽ። እዚህ መቆየት አትችልም አባዬ። እዚህ ቤት ውስጥ ማን እንደሚቆይ መወሰን የምችለው እኔ ብቻ ነኝ። እየሰማሽ ነው ባለጌያቱ? አንቺ ልጅ በደንብ አድርገሽ ሰምተሽኛል አይደል? አባዬ ቆይ፣ ለማየ ማስታወሻ አንተ ምንም አይነት ክብር የለህም እንዴ? እንዴት እዛ ክፍል እንድትገባ ትፈቅድላታለህ? ስሚ፣ እኔ ለእናታችሁ አለኝም ፍቅርና ክብር መጠራጠር አትችይም። ወይዘሮ ሙጅጋን ከዚህ በኋላ እዚህ ቤት ውስጥ ነው የምትኖረው እና ልክ እንደኔ ልታከብሯት ይገባል። በጣም ያሳፍራል።
አክብራኝ የመጣችኋን እንግዳን እንደዚህ ማድረግ አትችሉም። ስርዓት ይኑራችሁ። እንደዚህ ልትረዳት ከፈለክ የመሱት ቤት ውስጥ መቆየት ትችላለች። ስማኝ አባዬ፣ ካልሆነ ከዚህ ቤት መውጣት አለባት። አባዬ ይችን ሴት እዚህ ቤት ውስጥ እንድታቆየት አንፈልግም። ይሄ ነገር ቆይ ሊገባ ያልቻለው ለምንድን ነው? በሁኔታው እንደዚህ ከተበሳጫችሁ እራሳችሁ ሄዳችሁ ሜሱት ጎጆ ውስጥ መኖር ትችላላችሁ። ሂዱ። ውይ ወይዘሮ ሙጅጋን ወንድሜ እባክህ ያዛት፣ ራሷን ልትስት ነው። ተረጋጊ ጄብሪ እባክሽን አምቡላንስ ጥሪ። ፍጠኝ ፍጠኝ፣ ሂጂ። አይ ያዛት 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 እስቲ። አይ እሺ፣ አይዞሽ አይዞሽ። ሄሎ ሰርዳር፣ እባክህ ቶሎ ና። ተነሺ ተነሺ። የት ነን? ይህ ቦታ የት ነው? አላውቅም። አሁን ነው የተነሳሁት። እናቴ የት ነች? እማዬ! እናትሽ ውስጥ መታጠቢያ ክፍል ውስጥ ነች ልጄ። የት ነን? ሆቴል ውስጥ ነን የኔ ልጅ። ለምንድን ነው እዚህ የመጣ ነው? የራሳችን ቤት እንዲኖረን ነው የምፈልገው። እኔ የምፈልጋለሁ። አንዴ አያቴ ቤት ውስጥ ነኝ፣ አንዴ ደግሞ ሆቴል ውስጥ ነኝ። ለምንድን ነው ወደ ራሳችን ቤት የማንሄደው? በቅርቡ እንሄዳለን። እሺ ልጆች። አይ አይሆንም። ሁሌም በቅርቡ እንሄዳለን ትላለህ፣ ግን ሆኖ አያውቅም። በኪራስ ጫማሽን አድርጊ። ምን እያደረግሽ ነው? ቆይ አንዴ፣ እንዴት እንደዚህ ታደርጊያለሽ? እባክሽ ተረጋጊ ደፍኔ። ይሄ ምን ማለት ነው? ኪራዝ ነይ ቁጭ በይ። ተረጋጉ። በሉ አሁን ወደ እኔ ጠጋ ብላችሁ ተቀመጡ። ልጆች ቤታችን አሁን እድሳት ላይ ነው። እሺ እሱን በቃ አውቁ። እድሳት ማለት ምን ማለት ነው? ማለት ቤታችን ቆንጆ እንዲሆን አንዳንድ ነገሮች እየቀየርኩ ነው እና ሲያልቅ እንሄዳለን። በቃ ስለዚህ ተረጋጉ። ግን እኮ ቤታችን ሁሌም ቆንጆ ነበር። ግን ለሙሽራውና ለሙሽሪት ይበልጥ ቆንጆ ብናደርገው ጥሩ ነው ብዬ ነው። ሙሽራውና ሙሽሪት? አዎ። ጠጋ በሉ። ለእናታችሁ የጋብቻ ጥያቄ አቅርብላታለሁ። ሰርጋችንን ቤታችን ያለው አትክልት ስፍራ እናደርገዋለን። ለዛ ነው ሁሉንም ነገር ቆንጆ እንዲሆን የምፈልገው። እሺ ገባችኋልን? ቆንጆ እንዲሆን ልትጋቡ ነው። ደግሞ ምን አይነት ነገር አቀዳችሁ ነው? ምንም መስሎኝ ነው ማለት ነው። አባዬ ሰርጉ መቼ ነው የሚሆነው? የምን ሰርግ? ምንም አይደለም ውዴ። ሆቴል ውስጥ ሰርግ እንደሚኖር እገምታለሁ። እሱን ነው እየጠየቁ ያሉት። የማን ሰርግ ነው? የማን ሰርግ እንደሆነ በምን አውቃለሁ? እና ታዲያ ኪራዝ ለምን ጠየቀችህ? አዎ ለምንድን ነው የምትጠይቅኝ? ኪራዝ ምን ታውቃለች ውዴ? ሌሊት ስንመጣ ተኝተው ነበር። ኪራዝ በህልሙ ያየችው ነገር ነው አይደል? ኪራዝ ውዴ፣ በህልምሽ ያየሽውን ነው እንዴ አባትሽን የምትጠይቂው? አባቷን መጠየቋ የማይቀር ነው። ሌላ ማንን ትጠይቃለች? ምን ሆነሻል? ወይ አምላኬ፣ አንድ ነገር አለ ግን። አይ ውዴ፣ እኛ ለማንኛውም ልጆች በሉ ጫማችሁን አድርጉ። በጣም ነው የተራብኩት። እንሂድ በቃ። ሄሎ ፊገን፣ ደህና አደርሽ? አልቀሰቀስኩሽም አይደል? ደህና አደርሽ ወይዘሮ ሩቻን። አይ አልቀሰቀሽኝም። አቤት። ስለ ካርታል ትንሽ ተጨንቄ ነው። እባክሽን የነቃ ይመስልሻል? እንዴት ነው? ደህና ነው፣ ግን እስካሁን አልነቃም። ሄሎ፣ አንተ ነህ እንዴ ልጄ? ሄሎ። ማንን ስጠብቂ ነበር? ምግብ አዝዤ ስለነበር እነሱ መስለውኝ ነው ልጄ። ሄሎ ወይዘሮ ሩቻን። ማን ነው? ማን ነው? ልጄ ስማኝ፣ እውነቱን እንድነግር አልፈቀድክም። ማወቅም አትፈልግም። ግን ደግሞ ጭንቅላት ውስጥ ያለውን ጥያቄ አውቃለሁ፣ በደንብ ይገባኛል። እንደዚህ እንዲሆን አልፈለግኩም። እመነኝ፣ ምንም አይነት ወንጀል አልሰራውም።
ገና ስላልበሰልኩ ነው። ማለት ያኔ በጣም ልጅ ነበርኩ። ለመታገል በጣም ትንሽ ነበርኩ። አንቺ ምን እንዳሳለፍሽ በደንብ አድርጌ ያውቃለሁ እና ደግሞ ምን ያህል እንደተጎዳሽም በደንብ አውቃለሁ። አንቺን አልወቅስሽም ወይም ደግሞ አልፈርድብሽም። ምንም እንዳላደረግሽ በደንብ አውቃለሁ። እባክሽ አሁን በእንደዚህ አይነት ነገር ራስሽን አታጨናንቂ እሺ? ተረጋጊ። በጣም ነው የምወድሽ እማዬ። እሱንስ መቀበል አትችልም? እማዬ ስሚ፣ አህመት ወይም ደግሞ ምህመት የተባለ የማላቀው ሰው ቢሆን ኖሮ ወዲያውን ወንድሜ ነው ብዬ በቀላሉ ልቀበለው አልችል ይሆናል። ግን ደግሞ አልፈልግህም አልለውም ነበረ። እሱ ይከብደኛል። ግን ደግሞ ካርታል ስለሆነ ነው ልቀበለውም አልችልም። አንቺም ይህንን ተረጂ። በፍጹም ለዚህ ጥፋተኛ አትሆኝም። በደንብ ነው የምረዳሽ። እሱን ለማሸነፍ እየሞከርሽ ያለሽበት ሁኔታ ይገባኛል። እየለፋሽ ነው። ግን ከጎንሽ የምቆም እንዳይመስልሽ እና በዚህ ነገር ላይ አንቺን የማግዝሽ እንዳይመስልሽ እማዬ። በፍጹም አልችልም። እሺ ደህና አደርክ አቶ ካርታል? ደህና አደርሽ። ቡና ደርሷል። ልስጥህ? በደንብ አልነቃህም። በዚህ ሰዓት ባትነሳ ጥሩ ነበር። ደክመዋል እኮ። የአንቺ ስልክ እያለ እንዴት ተኛለሁ? ፊገን ሌሊቱ ሙሉ እኮ ሲጠራን ያደረው። አሁን በቅርብ ሰዓት አንተን የሚፈልግ ሰው ደውሎልኝ ነበር። ማለቴ ወይዘሮ ሩቻን ደውላ ነበር። ስለ አንተ ተጨንቃ ነው። ትላንትና የሰማኋቸው ነገሮች ማመን አቅቶኛል። ከባድ የልጅነት ጊዜ እንዳሳለፍክ ማሰብ አያቅተኝም። ግን ወይዘሮ ሩቻን ለእነሱ ነገሮች ለመካስ እየሞከረች ነው። ለእሷ እድል ብትሰጣት ጥሩ ይመስለኛል። አላውቅም ፊገን፣ ማለት ያንዳንዱ ነገሮች እንዲህ በቀላሉ አይሆኑም። በቃ በጣም ግራ ገብቶኛል። ውስጤ በጣም ትልቅ ጦርነት አለ። ልጅነት የትልቅ ህመም ያለው ነበር እና መጥተው ድጋሚ አስታውሱኝ። በነገራችን ላይ አንዳንድ ቁስሎች ቀስ እያሉ ነው የሚድኑት፣ ምክንያቱም ጊዜ ይወስዳሉ። እኔ እንደዛ በፍጹም ላስብ አልችልም። ለምን? አላውቅም። ማለት ወይዘሮ ሩቻን ወላጅ እናቴ መሆኗን ምንም ነገር ሊያሳምነኝ አይችልም። ማለት እኔን እንደ ልጇ የምትወደኝ አይመስለኝም። እየተጠቀመችብኝ ከሆነስ ፊገን አቶ ዛርን ከእስር ቤት እንዲወጣ ለማድረግና ቤት እንድሰጣትና ስራ ቦታዋን እንድሰጣት እየተጠቀመችብኝ ከሆነስ እሱም ሊሆን ይችላል። እኔ እንደዛ ነው ብዬ በፍጹም አላስብም። እኔ እንጃ። በሰላም እንቆይና ነገሩን እናየዋለን። አባቴ አድናን ትክክል ነው፣ ወይም አንቺ እንዳልሽው ወይዘሮ ሩቻ ልትክሰኝ እየሞከረች ነው። ሂዱ። እማዬ ቸኮሌት አለን። ከኪራዝ ጋር ዳቦ ላይ እናደርገዋለን። አዎ፣ ጣፋጭ ነገር ጨምሩ። በጣም ጎበዞች። ግን ሳህናቸው ላይ ያለው እንቁላልና ቺዝ ማለቅ አለበት። እንደዛ ነው ከአያታችሁ ጋር ቃል የገባችሁት። እሺ። አንቺ ምንም አትበይም እንዴ እማዬ? ምንም የምግብ ፍላጎት የለኝም። ሶመር እባክህ ዛሬ አባት ጋር ውሰደኝ። አንዳንድ ከቱርካን ጋር የምናደርጋቸው ነገሮች አሉ፣ ግን ባገኘው በጣም ደስ ይለኛል። ስለ እሱ ተጨንቄያለሁ። የዚህ የፍርድ ቤት ጉዳይ እንዴት እንደሚሆን ማወቅ እፈልጋለሁ። አሁን ምንም ነገር ግልጽ አይደለም፣ ግን ጠበቃው አቃቢ ሕጉ ጋር ይሄዳል እና ዛሬ ከሰዓት አናግረዋለሁ። ጥሩ ዜና እንደምንሰማ ተስፋ አደርጋለሁ። በልሻውን እንዳታረፍድ። እሱ እንዳለ ሆኖ ከልጆቹ ጋር መሆን ትችያለሽ። ወይዘሮ ቱርካን፣ አንቺ ሳትኖሪ እኮ አብረን ሆነን እናውቃለን። እና አሁን ለምንድን ነው ከእነሱ ጋር መሆን የማልችለው? አባዬ ጭማቂ ማግኘት ትችላለህ? አዎ ይቻላል። ሂጂና አምጪ። ደስ ይላል።
እማዬ አታስቢ፣ ሴልቹክ ዛሬ ትቶሽ አይሄድም እና አድናን አንቺ ጋር መጠጋት አይችልም። ልዕልቶቹ መጡ። ስሙ፣ ዛሬ እናቴን ማናደድ የለባቸውም። እሺ እሺ። እማዬ ዛሬ ትምህርት ቤት አንሄድም እንዴ? የትምህርት ቤት እቃችሁን አልያዝነውም ልጆች። በጣም ብዙ ደስ አይበልሽ። እቃዎችሽን አመጣለሁ እና ነገ ትምህርት ቤት ትሄዳላችሁ። አቤት ዶኖሽ። ሄሎ እህቴ፣ የት ነሽ? ጊዜ ካለሽ መገናኘት እንችላለን? ምን ተፈጠረ? አሁን ከዳሪያ ጋር እየሄድን ነው። ኤፌን ትምህርት ቤት ልናደርሰው ነው። ከዛ እናታችን መቃብር ጋር እንሄዳለን። የምትሺ ከሆነ እዛው እንገናኝ። እሺ ውዴ፣ እመጣለሁ። እሺ፣ እንገናኛለን። ግባ ሰርዳር፣ ፍጠና፣ ግባ ግባ። ማን ያመመው? ዶኒሽ ስልክ አታነስም። አባቴ ሳድቅ ነው እንዲያመመው? ወንድሜ ደህና ነው። ና። ዶኒሽ የሆነችው ነገር አለ እንዴ? ሂድ ሂድ፣ ፍጠን። እዚህ ነች፣ እዚህ ነች። አባቴ ሳድቅ፣ ዶኑሽ ዶክተር ጥሪስ ትባይ ሰርዳርን ጠራሽው? ምን ላድርግ ወንድሜ፣ ዶክተር ስትል ወደፊት አማችን ያሰብከው ብዬ እሱ ጋር ደወልኩኝ። ደህና ነኝ፣ አታስቡ፣ ደህና ነኝ። ግን ሰርዳር እዚህ እስካለ ድረስ ቢያንስ ደም ግፊትሽን ቢለካው ጥሩ ነው። እንደዛ ያድርግልሽ። አያስፈልግም። የተቸገርከው ዝም ብለህ ነው። አመሰግናለሁ። እንደማየው ከሆነ እዚህ ምንም የማደርገው ነገር የለም። ፈጣሪ ማረሽ። እስከ ውጭ ልሸኝ ሰርዳር። ወንድሜ እውነት ምንም መጥፎ ነገር አላሰብኩም። ሁለት ቤተሰብ መሃል ያለውን ትልቅ ችግር ለመፍታት እየሞከርኩኝ ነው። ንገሪኝ፣ ቆይ ምኑ? ስሚ ወይዘሮ ሙጅጋን፣ ምንም ጥሩ ስሜት እየተሰማኝ አይደለም። እሺ በይኝና እባክሽ ሆስፒታል ውሰድሽ። በጣም ደህና ነኝ አቶ ሳዲቅ፣ አያስፈልግም። ስማ ሰርዳር፣ እባክህ ይቅርታ አድርግልን። ጄቭሪዬ ተደናግጣ ነበር ያንን ያደረገችው። አይ ችግር የለም። ሙጅጋን ለምንድን ነው የመጣችው? ስማኝ፣ የሴትዮዋን ፊት አላየሁም እንዴ? ያ ቆሻሻ ኡዛይን ያደረገው እና ወንድሜ እሷን ለመጠበቅ ነው ወደዚህ ያመጣት። በቃ ይሄ ነው። ለማንኛውም እሺ፣ ከዚህ በኋላ ምንም ነገር አልልም። ክሊኒክ መሄድ አለብኝ። በል እንገናኛለን። በስተ መጨረሻም ስልኩን አነሳችሁ። የት ነሽ ዶንሽ? የት ነች? ኡዛይ ተረጋጋ ልጄ። እሺ ሁሉም ሰላም ነው። በል ሂድ፣ በቃ ሂድ። የትም አልሄድም። እንዴ ይቅርታ ዶንሽ፣ ደውልልሽ። ምን ልታደርገኝ? ዞር በል። ስማኝ፣ አሁንም ለጊዜው ነው የተለቀቀው እና ራስን አደጋ ላይ ዞር በልኝ እባክህ፣ አትንካኝ። የትም አልሄድም። ጥራት ወደዚህ። ኡዛይ አንተ አይገባም እንዴ? ምን ማለት ነው? ምንድነው ችግር? እዚህ ቤት ውስጥ እንዳላይ ብያል ነበር እንዴ? እውነት ምህረት አላደርግልም። ማንም ሰው ሊያድን አይችልም። ገባህ አይደል? አሁን በደንብ ገብቶሃል የምለው አይኔን እንዳላይ ብዬ ነው። ሰርዳር ተው በቃ እባክህን። ሰርዳር በቃ ተው። ኡዛይ ሂድ በቃ። እርሳለሁ፣ እገልሃለሁ። የእውነት ነው። ምን እገልሃለሁ? የእውነት አልለቅህም። እገልሃለሁ፣ እገልሃለሁ። ተለቀቁ፣ ተለቀቁ። እውነት እገልሃለሁ። ተለቀቁ በቃ። እገልሃለሁ አልኩኝ። የእውነት ነው። ምን አልለቅህም። ተለቀቁ እያልኳችሁ እኮ ነው እንዴ? ተለቀቁ። እገልሃለሁ፣ እገልሃለሁ። እማዬ! እንዴ ተለቀቁ፣ ተለቀቁ። እማዬ! እንዴ ምን ማለት ነው? ተለቀቁ። እናንተ ሰዎች ተለቀቁ። እንዴ ተለቀቁ ብያችኋለሁ። እውነት እገልሃለሁ። ዞር ብሎ ወደዛ። እገልሃለሁ። ትሰማለህ? ሰርዳር ቢሆን አለቅህ። የምለቅህ እንዳይመስልህ። ሰርዳር ተለቀቅ። እማዬ! አንተ የማትረባ ወንድሜ ተው። አሁን አለቅህም።
በቃ ተለቀቁ፣ ተለቀቁ ብያችኋል። ሰርደር ተለቀቁ። ና ወደዚህ ና። ኡዛይ በቃ ምን እያደረክ ነው ኡዛይ? ቁም እያሉ ተለቀቁ። በቃ አረፍ። ለቀቅ፣ አሁንም ችግር ውስጥ ትገባለህ። ምን እያደረክ ነው ልጄ? አንቺ ልጅሽን ትተሽ ፍቅረኛሽ ቤት መጣሽ አይደለ? ዝም በል ብያለሁ። ምን እያልክ ወንድሜ ረፍ። ነው? ወደዚህ ና። ወንድሜ ተው። አቶ ሳዲቅ እባክህን አቶ ሳዲቅ ተው፣ በቃ ተረጋጋ። አንተ ማትረባ፣ አንተ ማፈሪያ። አሁንስ በቃ በቃኸኝ። አንተን ከምወልድ ሳልወልድህ ብቀር ይሻለኝ ነበር። የአንተ አይነት ልጅ ከሚኖረኝ መሃን ብሆን ይሻለኛል።